ቤተሰቦች እንዴት አላችሁ? ያው እንግዲህ ያ ብዙ ሰብስክራይበር የነበረው እናንተ ስትከታተሉት የነበረው ዩቲዩብ ቻናላችን ተዘግቷል። ሰፋ ያለ መረጃ እናጋራችሁ ነበረ። የእናንተ ጥረት ነበረ እዛ ላይ ከፍ ያደረገው። አሁንም እርግጠኛ ነኝ ቤተሰቦች እያንዳንዳችሁ ስለማውቃችሁ ከዚህ በፊት የነበራችሁትም ሰብስክራይብ ሼር አድርጉ፣ ከፍ አድርጉት። የእናንተ ነው በነገራችን ላይ ከዚህ በፊት ስታደርጉት የነበራችሁት ቤተሰቦች ስለሆናችሁ ድጋሜ እዚህም እንደምትመጡ እርግጠኛ ስለሆንኩ ነው እንደዛ ምለው። ስለዚህ ሰብስክራይብ አድርጉ። እንግዲህ የተለያዩ ምክንያቶች አሉ የተዘጋበት ምክንያት። ያም ሆኖ ግን በርካታ ቁጥር ያለው ሰብስክራይበር ነበር እናንተ የምታውቁት። እሱ መዘጋቱ ብዙ ጥረቶችን ይፈልጋል። አሁን እዚህ ላይ መረባረብ አለብን። ስለዚህ ኦብቪየስሊ ቤተሰብ ስለሆናችሁ ስለማውቃችሁ ያን ታረጉታላችሁ። ዛሬ አንድ ሰፋ ያለ መረጃ ልነግራችሁ ፈልጋለሁ። ያ ማለት የአሜሪካና የሩሲያ ፖለቲከኞች ጉዳይ ዛሬም አወዛጋቢ ሆኖ እንደሚቀጥል የሚያሳዩ መረጃዎች ከግራም ከቀኝም እየወጡ ይገኛል። ወትሮንም እንደምታውቁት የአሜሪካና የሩሲያ ግንኙነት እጅግ አስቸጋሪ፣ አስፈሪ፣ አደገኛ ሊሆን እንደሚችል ሳይታለም እየተፈታ ነው። ምክንያቱም እነዚህ ሀገራት በጣም አሁን ተገዳዳሪ እየሆኑ መጥተዋል። ተገዳዳሪ ሲባል በታሪክም ተገዳዳሪ ነበሩ። በእርግጥ ይህ ማለት ደግሞ የአሜሪካ በ1970ዎቹ ምስረታዋ ጊዜ ሩሲያ አሜሪካን አግዛት ነበረ፣ እያገዘቻት ነበረ እንደ ሀገር፣ ወይንም ደግሞ ከነ ብሪታንያ ከእንግሊዞች ቅኝ ግዛት ነጻ የወጣችሁ በወቅቱ አሁን ባለው ሁኔታ አብረው ሰርተው ነበረ ማለት ነው። ያኔ በ1970ዎቹ ወይንም አሜሪካ እንደ ሀገር ስትመሰረት ፋውንደር የሚባሉት ወይንም ደግሞ ፋዘሮች አባቶቻችን የሚሏቸው በዛ ጊዜ ትልቅ አስተዋጽኦ ነበራቸው እና አሌክሳንደር ደ ግሬት ትልቅ አስተዋጽኦ ነበራቸው ለአሜሪካ መመስረት። አሁን ባለው ሁኔታ ግን በተለይም ከዚህ ከሁለተኛው የዓለም ጦርነት በኋላ በቀዝቃዛው የዓለም ጦርነት ከተቀሰቀሰ በኋላ የሁለቱ ሀገራት ግንኙነት በግልጽ አስቸጋሪ ሆኖ መጥቷል። በግልጽ አስቸጋሪ የሆነበት መንገድ ደግሞ የተለያዩ ሀሳቦችን ግምት ውስጥ በማስገባት ነው። እንደምታውቁት ሁለተኛው የዓለም እንግዲህ ከባዱ ግጭት ጦርነቱ ሲጠናቀቅ ከሁለተኛው የዓለም ጦርነት በኋላ ማለት ነው ከ1947 ጀምሮ ጦርነቱ 1945 ላይ ነው የተጠናቀቀው። ግን ከ1947 ጀምሮ የነበረውን ጊዜ የምታስታውሱት ነውና ያ ማለት ከ1947 እስከ 90 ድረስ የሶቪየት ህብረት መፍረስ ድረስ የነበረው ግንኙነታቸው ጦርነት ውስጥ ነበረ። ያ ማለት ጦርነቱ ሶፍት የሆነ ቀዝቃዛው ኮልድ ዋር የሚባል ነበረ። ቀዝቃዛው ጦርነት የሚባል ነው። ያ ማለት የቴክኖሎጂ የኢኮኖሚ አንደኛው ሌላውን ሀገር ለመውሰድ ወይም ዶሚኔት ለማድረግ መሞከር እንደዚህ አይነት ነገሮች ነበራቸው። በእርግጥ የቴክኖሎጂው ከፍ ያለ ነው። እንደምታውቁት የኒውክሌር ጉዳይ በጣም እጅግ አስቸጋሪ ሁኔታ ወይም ከፍ ብሎ የመጣው በዛ በቀዝቃዛው የዓለም ጦርነት ወቅት ነበረ ማለት ነው። ስለዚህ ሃፍ ሴንቸሪ ለማለት በሚያስችል ደረጃ ሁለቱ ኃይሎች ተገዳዳሪ ነበሩ። በተለይ ሩሲያ ያኔ ሶቪየት ህብረት የስፑትኒክ ሞመንት የሚባል አንድ ሰው ሰራሽ ሳተላይት ስታስወነጭፍ ወደ ሰማይ ወደ ስፔስ ስትልክ ያኔ በጣም አውሮፓ ምዕራቡ ዓለም እጅጉ የደነገጠበት ምክንያት ደግሞ ምን አይነት ታምር መጣ የሚል ነገር ነበረው። ስለዚህ ስፑትኒክ ሞመንት ስፑትኒክ ቅጽበት የሚለው 1957 ላይ የነበረ ነው። እጅግ አስፈሪ ምዕራቡን ዓለም ያስደነገጠ የመጀመሪያዋን ሰው ሰራሽ ሳተላይት ወደ ህዋ አመጠቀች ማለት ነው ሶቪየት ህብረት። ስለዚህ በትክክል የቴክኖሎጂ ውድድርም ነበር። 1957 ላይ ሩሲያ ወይንም ያኔ ሶቪየት ህብረት በዛ ልክ ይሄኛውን አደገኛ የተባለውን ወይንም ደግሞ አስደንጋጭ የተባለውን የማምጠቅ ሂደት ከጀመረች በኋላ በ1958 ወዲያውኑ ናሳ የተመሰረተ ማለት ነው። ስለዚህ ሩሲያ እጅግ አስቸጋሪ ወይም እጅግ አደገኛ እጅግ አስፈሪ ወይም ደግሞ ምዕራቡ ዓለም የተረዳውን ሳተላይት በዛ መንገድ ስታስወነጭፍ 1957 ላይ በአመቱ ምዕራቡን ዓለም ስትመራ የነበረው አሁንም እየመራች ያለችውን ዓለምንም በሙሉ የምትመራው አሜሪካ በ1958 በአመት ልዩነት ውስጥ ናሳን መሰረተች ማለት ነው። ስለዚህ የኒውክሌር ጉዳዮች የተፋፋሙ ሄዱ። አንዳቸው ሌላኛውን ለመጠቅለል ሙከራ ተደረገና የነዚህ የሁለቱ ሀገራት ተገዳዳሪነት ከሁለተኛው የዓለም ጦርነት በኋላ በሁለተኛው የዓለም ጦርነት አንድ ላይ ተሰልፈው ነበር። እንደምታውቁት ናዚን ለማለት በአንድ ላይ ተሰልፈው ነበረ። ስለዚህ አንድ ላይ ነው ያሸነፉት ማለት ነው። ለዛም ነው በአምስቱ ቋሚ የጸጥታው ምክር ቤት ፈረንሳይ፣ አሜሪካ፣ ብሪታንያ፣ ቻይናና ሩሲያ
አሸናፊ ሆነው የወጡት በሁለተኛው የዓለም ጦርነት በመንግስታቱ ድርጅት የጸጥታው ምክር ቤት ድምጽን በድምጽ መሻር ቬቶ ፓወር በሚለው ትልቁን ቦታ የያዙት ማለት ነው። ስለዚህ አንድ ላይ ነበሩ ያኔ። በነገራችን ላይ በመጀመሪያ የዓለም ጦርነትም እነ ብሪታንያ እነ አሜሪካ ከሩሲያ ጋር አንድ ላይ ነበሩ። ያን ያህል ልዩነት አልነበራቸውም። ግን ከሁለተኛው የዓለም ጦርነት በኋላ በቀዝቃዛው የዓለም ጦርነት እንዲህ ሰፊ ልዩነት ነበራቸው። እንዲህ እያለ መቶ አሁን ላይ ደርሷል ማለት ነው። አሁን ላይ የደረሰበት ደግሞ እንደምታውቁት 2014 አለ፣ 2008 አለ የጆርጂያውና የክሪሚያው ማለት ነው። ከዛ 2022 ላይ የሩሲያና የዩክሬን ጦርነት ተጀመረ። እንዲህ እያለ አሁን ባለበት ደረጃ ላይ ደርሷል ማለት ነው። ስለዚህ የሁለቱ ሀገራት ግንኙነት ከመጀመሪያው ከሁለተኛው የዓለም ጦርነት በፊት በጣም ጥሩ የሚባል ያው መሰላለል እርስ በርስ ቼክ መደራረጉ ቢኖርም አስቸጋሪ አይነት አካሄድ ቢኖራቸውም ግን ማይልስቶን የሆነ ግንኙነት ነበራቸው። አሜሪካ በምስረታዋ ረገድ ወይም ፋውንደር ፋዘርስ ከሚባሉት ጋር ሩሲያ በመስራት ትልቅ ሚና ነበራት እና እጅግ መልካም የሚባል ነገር ነበራቸው። እንዳልሰውላችሁ አንደኛውም የሁለተኛው የዓለም ጦርነትም አብረው የሰሩ ናቸው ዋሽንግተንና ሞስኮ። ከዛም በኋላ እየቀዘቀዘ መጣን በቀዝቃዛው የዓለም ጦርነት። አሁን ያሉበትን ደግሞ የምታውቁት ነው። ስለዚህ ለምንድን ነው ይሄን ሁሉ ነገር ያነሳውላችሁ? የአሜሪካ ልዩ መልእክተኛ ስፔሻል ኤንቮይ የሚባለው ከፕሬዚዳንት ቭላድሚር ፑቲን ጋር ተገናኝተው ነበረ ከሰሞኑና ሲገናኙ የተጠበቀው አይነት ግንኙነት የተጠበቀው መልካም ነገር ተመዝግቧል ማለት አስቸጋሪ ነው። በተመሳሳይ ማናቸው ስቲቭ ዊትኮቭ ልዩ መልእክተኛው ከፕሬዚዳንት ቭላድሚር ፑቲን ጋር በፒተርስበርግ ሩሲያ ሲገናኙ ለሶስተኛ ጊዜ ነው እና ለሶስተኛ ጊዜ ከተገናኙ በኋላ የሆነ ለውጥ ይመጣል ተብሎ ይታሰባል። ፖዚቲቭ ነው ወይም መልካም የሚባል ግንኙነት ነበራቸው ወይም መልካም የሚባል ውይይት አድርገዋል ከመባል የተሻገረ ይሄ ነው የሚባል አንዳች ነገር አልተገኘም። ግን በተመሳሳይ ዶናልድ ትራምፕ ደግሞ ለሚቀጥሉት 12 ወራት ወይም ለአንድ አመት የሚቆይ በአሜሪካ በሩሲያ ላይ የተጣለው ማዕቀብ እንዲቀጥል ለ12 ወራት ሀሳብ ሰጥተዋል። ስለዚህ ይሄኛው ደግሞ የሚያሳየው ነገር አለ። የትራምፕና የፑቲን ግንኙነት ወዴት እያመራ ነው የሚለውን ግምት ውስጥ ለማስገባት እድል ስለሚሰጥ ነው። ስቲቭ ዊትኮቭ ከፕሬዚዳንት ቭላድሚር ፑቲን ጋር በሴንት ፒተርስበርግ ባለፈው አርብ ሲገናኙ የአሜሪካው ፕሬዚዳንት ዶናልድ ትራምፕ ደግሞ ሲዝፋየሩ ወይም ተኩስ አቁም መፋጠን አለበት በሚል የዩክሬን ጦርነት ማለት ነው የራሳቸውን ማሳሰቢያ ደሴም ታይም ሰጡና ምንድነው የሆነ ያለው የሚል ጥያቄ ሲነሳ ነበር። ግን ያው በክሬምሊን እንግዲህ እንዳለውም ከሆነ ክሬምሊን ከ4 ሰዓት በላይ ፑቲንና ዊትኮቭ ተነጋግረዋል በተለያዩ ጉዳዮች ላይ። በተለይም የሁለቱን ሀገራት ግንኙነት እንዴት ድጋሚ ማምጣት ይቻላል፣ በሩሲያና በዩክሬን ጦርነት ላይ እንዴት አይነት መፍትሄ ማምጣት እንችላለን በሚለው ጉዳይ ላይ ፕሮዳክቲቭ ወይም ደግሞ ውጤታማ የሆነ ውይይት ተደርጓል የሚል ሀሳብ ተሰጥቶ ነበረ። ግን ነው ወይ የሚል ጥያቄ እዚህ ላይ ያስነሳል። ዞሮ ግን በዚህ ጉዳይ ላይ ተነስተዋል ማለት ነው። ብዙ ነገሮችን ወደ ኋላ መለስ ብለን ስናስብ እንዲህ አይነት ነገሮችን ግምት ውስጥ ማስገባትም ስለሚያስፈልግ ነው እና የአሜሪካው ፕሬዚዳንት ዶናልድ ትራምፕ ስጋት አለኝ ብለዋል። ምክንያቱም አሁን ያለው ንግግር አሁን ያለው ሁኔታ ብዙ ለውጥ ያየንበት አይደለም በሚል ስጋት አለኝ የሚል በራሳቸው ትሩዝ ሶሻል ሚዲያ ፖስት አድርገው ነበረ። ያ ማለት ስጋታቸው በእርግጥም ከአርቡ የስቲቭ ዊትኮቭ እና የፑቲን ንግግር በኋላ የመጣ እንደሆነ ለመገመት አያዳግትም። እንግዲህ ሰዎች ህይወታቸውን እያጡ ነው። ሰዎች በዛ አካባቢ እንትን እያሉ ነው። በሺዎች የሚቆጠሩ ደግሞ ታመዋል። ስለዚህ ይሄ ነገር መቋጨት አለበት የሚል ሀሳብ ነበረ ሲሰጡ የነበረውና ይሄ እጅግ አስቸጋሪ ሁኔታዎችን የፈጠረ ሳምንት ነውና የሞስኮና የዋሽንግተን ግንኙነት እንደታሰበው ላይሆን እንደሚችል ፍንጭ ይሰጣል ማለት ነው። ስለዚህ እንደዚህ አይነት ነገሮች እንደዚህ አይነት ሰጣ ገባዎች ወዴት ነው መቋጫቸው? ምን ሊሆን ይችላል? እንግዲህ 4 ሰዓት ተኩል ወይ ከ4 ሰዓት ለተሻገረ ጊዜ ፕሬዚዳንት ቭላድሚር ፑቲንና የዶናልድ ትራምፕ ልዩ መልእክተኛ ወይም ተወካይ ዊትኮቭ ካወሩ በኋላ ከፑቲን ጋር በነገራችን ላይ ለሶስተኛ ጊዜ ሲገናኙ ነው ዊትኮቭ እና ምን አዲስ ነገር አለ የሚለው ነገር ጥያቄ ሲነሳ ነው እንዲህ አይነት ነገሮች እጅግ አስቸጋሪ የሆኑ መምጣታቸውን የሚጠቁመው። ምክንያቱም የሞስኮና የዋሽንግተን ፖለቲካ በቀላሉ የሚታይ በቀላሉ በሰዎች ዘንድ የሚታይ ወይም እንዲሁ የሚታይ አይደለም። ምክንያቱም ቅድም ባነሳውላችሁ ታሪካዊ ነገሮች በተለይም ከዚህ ከቀዝቃዛው የዓለም ጦርነት በኋላ ያለው ነገር ስትመለከቱት በቀዝቃዛው የዓለም ጦርነት ወቅትም ሁለቱ ሀያላን ትከሻ ለትከሻ በቴክኖሎጂ ትከሻ ለትከሻ በኒውክሌር በተለያዩ ነገሮች ሲፈታ
እየፈታተሹ ነበረ። ከዛ ተሻግረው አሁን ያሉበት ደረጃ ላይ ደርሰዋልና ከሶቪየት ህብረት መፍረስ በኋላ ያለው ነገር አሜሪካና ሩሲያ በተለይም ቦሪስ የልሰን የሩሲያው ፕሬዝዳንት ማለት ነው በወቅቱ ከ1990 እስከ 99 ፕሬዝዳንት ቭላድሚር ፑቲን እስከሚመጡበት ጊዜ ድረስ የነበረውን ነገር ስንመለከት እንዲሁ አለመግባባት ከዛ ፑቲን ደግሞ ከ1999 ጀምሮ አንዴ ጠቅላይ ሚኒስትር ሌላ ጊዜ ፕሬዝዳንት እየሆኑ ሩሲያን እየመሩ አሁን ድረስ አሉ። ለሚቀጥሉት 10ና 15 ዓመታትም ይኖራሉ ተብሎ ይጠበቃል በህይወት ካሉ ማለት ነው። ልክ ሆኖ እንደማይሄድ የሚያስታውቁ ነገሮች አሉ። አሁን ፕሬዝዳንት ትራምፕ ሪፐብሊካኑ ሲመጡ መፍትሄ ይመጣል የሚል ሀሳብ ነበረ። አሁን ባለው ሁኔታ ግን እንደዚህ ማዕቀቦችን ሳንክሽኖችን ለ12 ወራት ማራዘም ለአንድ አመት ማለት ነው እንዲህ አይነት እርምጃዎች መደረጋቸው ከአሜሪካ በኩል አስቸጋሪ ነገሮች እንዳሉ ለመገመት እድል ይሰጣል ነው። ከዛም እንግዲህ እንደምታውቁት ከዚህ በፊት ኬሎግ ማናቸው ኬሎግ የሚባሉ የሩሲያና ዩክሬንን ጉዳይ የያዙ የአሜሪካ ፖለቲከኛ ነበሩ። እሳቸው ነበሩ ጉዳዩ ማለትም ከፑቲን ጋር መገናኘት የነበረባቸው ኬት ኬሎግ ማለት ነው። ከዘለንስኪም ጋር መገናኘት የነበረባቸው ኬት ኬሎግ የሚባሉት ተወካይ ነበሩ። ነገር ግን ሩሲያ ታማኝ አይደሉም ከስር ከስር እያሉ ነው ከዩክሬን ፖለቲከኞች ጋር በሚል እኚህ ሰው አቁሟቸው ነው በመካከለኛው ምስራቅ ላይ የተለያዩ ሀሳቦችን ወይም በጥቅሉ የመካከለኛው ምስራቅ ተወካይ ናቸው። አሁን ስቲቭ ዊትኮፍ የሚባሉት ባለሀብት በነገራችን ላይ ቱጃር ናቸው፣ የሪል ስቴት ሞጉር ናቸው፣ ልክ እንደ ዶናልድ ትራምፕ ናቸውና የመካከለኛው ምስራቅ ጉዳይንም የሩሲያና የዩክሬን ጦርነት ጉዳይንም የያዙ ሰው ናቸውና ትልቅ የፖለቲካ አቅም እንዳላቸው ማለትም በትራምፕ ታማኝ እንደሆኑ በእርግጥ የአሜሪካ ፖሊሲ ውጤት ይዞት የመጣው ነገር ቢሆንም ግን ትንሽ የተሻለ ነገር እንዳላቸው ከዚህ ከኬት ኬሎግ መገንዘብ ይቻላል ማለት ነው። ግን ኬት ኬሎግ የሚሰጡት ሀሳብ ማለትም የሩሲያና የዩክሬን ጦርነት እንዲቋጭ ይሰራሉ ተብሎ የታሰቡት ተወካይ ምንም እንኳን በሞስኮ በኩል ቢታገዱም አሁን ባለው ሁኔታ ግን ነገሮችን የማባባስ ነገር እንዳለ የሚጠቁሙ ነገሮች እየወጡ ነው። ምናልባት የብሪታንያና የፈረንሳይ ወታደሮች እዚህ አካባቢ ወይንም ደግሞ በእነዚህ በሩሲያ ለቃቸው ልትወጣ ከምትችላቸው ከአራቱ ግዛቶች ከዛፖሪዥያ፣ ሉሃንስክ፣ ዶኔስክ እና ሄርሶን አካባቢዎች ለቃ ከወጣች ያን አካባቢ መቆጣጠር ያለባቸው የብሪታንያና የፈረንሳይ ወታደሮች መሆን አለበት የሚል ወይም ደግሞ በጥቅሉ ሌሎች ኃይሎች መሆን አለባቸው የሚል ትንሽ ጸባጫሪ የሚባል አይነት ሀሳብ መስጠታቸው አነጋጋሪ ሆኗልና የሩሲያ ጦር ከዚህ አካባቢ ላይወጣ እንደሚችል ማለትም ከምስራቁ አካባቢ ከምስራቅ ዩክሬን አካባቢ ላይወጣ እንደሚችል መረጃው እንዳላቸው ወይም ፍንጩ እንዳላቸው ወይም ከአንዳንድ ጉዳዮች ጋር ራሳቸውን በማነጻጸር ከቀደም ሲል ከነበረው ፖለቲካ አንጻር ለማየት ሲሞክሩ ይሰው ኬት ኬሎግ ማለት ነው ነገሩ ቀላል ላይሆን እንደሚችል ገምተዋል። ያ ማለት የሞስኮ ጦር ላይወጣ እንደሚችል ግልጽ ነው የሚል ሀሳብ ነው። እንደውም you could almost make it look what happened with Berlin after World War II የሚል ሀሳብ ነው የሰጡትና ያ ማለት በርሊን እንግዲህ በርሊን ስትከፈል ከሁለተኛው የዓለም ጦርነት በኋላ በርሊን እንግዲህ ለሁለት ስትከፈል ምስራቁ ለሶቪየቶች ለሩሲያ ሞስኮ ማለት ነው ከዛ ምዕራቡ ደግሞ ለአሜሪካ ተከፍላ ነበርና አሁን ያለው ነገር ከሁለተኛው የዓለም ጦርነት በኋላ በርሊን ላይ ያየነው ነገር ምስራቅ ዩክሬን ላይ ልናየው እንችላለን የሚል ሀሳብ ነው የሰጡት ይሰው ኬት ኬሎግ ማለት ነውና ምን ለማለት አስበው ነው ከየት አመጡት ይሄን ሀሳብ ለማለትም እየተሞከረ ይገኛል። ዞሮ የሆነ መረጃ ሳይኖራቸው የሆነ ጉዳይ አንድ ሀሳብ ሳይኖራቸው በዚህ አይነት ነገር ዝም ብለው ከመሬት ተነስተው ይላሉ ተብሎም ስለማይጠበቅ ይሄ ነገር በቀላሉ የማይታይ ነው ለማለት ያስደፍራል። ዞሮ ግን እነዚህ ሁለት ሀገራት የሚያደርጉት ወታደራዊ ግንኙነት የሚያደርጉት የዲፕሎማሲ ግንኙነት መልካም ነገር በዛ አካባቢ ይፈጥራል ተብሎ ይታሰባል። የኤፍ-16 አንድ አብራሪ ፓይለት ደግሞ በዚሁ አጋጣሚ በተለይም ኬት ኬሎግ ሄኛውን ሀሳብ ከሰጡ በኋላ ትንሽ የሆነ የሁለቱን ሀገራት ውጥረት ከፍና ዝቅ ሊያደርግ የሚችል እንደሆነ ይገመታል። ከሰጡ በኋላ የኤፍ-16 ተዋጊ ጀት ፓይለት ወይም አብራሪ ደግሞ ህይወታቸውን አጥተዋል። ህይወታቸውን ያጡት በጦርነት ተልእኮ ላይ ባሉበት ጊዜ ወይንም ደግሞ ነውና የዩክሬን የተለያዩ መልእክቶችን ስትሰጥ ነበረ። ያ ማለት አስደንጋጭ መልእክትም አስፈሪ መልእክትም ያው እንግዲህ ቃሉን ላለመጠቀም ነው በሩሲያ ኃይሎች ያው
ህይወታቸውን እንዲያጡ ተደርገዋል ነው ትርጉሙና እጅግ በጣም የተዘበራረቀ መልእክት ሲሰጡ ነበረ ማለት ነው። የኤፍ-16 ተዋጊ ጀቶች ጉዳይ እጅግ አደገኛ፣ የኤፍ-16 ተዋጊ ጀቶችን ማብረር ትልቅ ልምድ የሚጠይቅ ትልቅ ልምምድ የሚጠይቅ የአሜሪካን ይሁንታ ማግኘት የሚፈልግ ነውና አሁን ባለው ሁኔታ እጅግ ውስብስብ የሚባለውን የፖለቲካ ሂደት ስለማለፍ ሁኔታዎችም እንዲሁ የዩክሬኑ ፕሬዝዳንት ቮሎዲሚር ዜሌንስኪ አረጋግጠዋል። ይህን ሀሳብ እየሰጡ ይገኛል። ኤፍ-16 እንግዲህ በዛ በዘመቻ ላይ ባለበት ሁኔታ ስማቸው እንግዲህ የፓቭሎ ኢቫኖቭ ይባላል። እንግዲህ በሚሽን ላይ ወይም ደግሞ በእንደዚህ አይነት እንቅስቃሴ ላይ ባለበት ሁኔታ ህይወቱን እንዳጣ ተነግሯል ማለት ነው። እንደዚህ አይነት ነገሮች እጅግ አሳሳቢ የአካባቢውን ፖለቲካ መልክም ሊቀይሩ የሚችሉ በመሆናቸው የሩሲያና የአሜሪካ ፖለቲከኞች ዛሬ መግባባት ካልተቻሉ ነገሩ እጅጉን በቀላሉ የሚታይ እንዳልሆነ ግምት ውስጥ ማስገባት አስፈላጊ ነው ለማለት ነው። ውድ ተመልካቾቻችን ቀደም ሲል እንደነገርኳችሁ የእናንተ ሆኖ በነገራችን ላይ ቤተሰቦች ስላችሁ ከልብ ቤተሰብ ስለሆናችሁ ነው። ላይክ፣ ሰብስክራይብ፣ ሼር አሁን በጣም ሰብስክሪፕሽን የሚያስፈልግበት ሰዓት ስለሆነ ትብብራችሁ እንዳይለይ። ታንክ ዩ ቬሪ ማች። ተጨማሪ ሀሳቦችን ደግሞ ይዤ በሌላ